ምንም አላደረኩም። አብሽር ግን ልብ የሚነግረኝ ይሄን ነገር ያደረገችው ፍቅር እንደሆነች ነው። እንዴ ፍቅር እንዴት እስካሁን አልመጣችም? ሊዱ ካንተ ጋር ነው ሄደችው። ባይኔ በምረቱ አይቻቸዋለሁ። አቅፋት ነበር። ከዛ በኋላ የት ነው የከተትካት? አንቺ አመጭ ሊዱን ገለሃታል እንዴ? አዎ ገደልኳት። ሰሚያለሽ? አንድ ነገር ትንፍሽላለሁ ትይ አንቺንም ሬሳ ነው ማድረግሽ። ለምን እናገራለሁ? እኔም አልናገርም፣ አንተም አገለኝም። አብረን እንስራ። ስለዚህ ቶሎ ትነግኛለሽ ማለት እህቴን እናደርግሻት አንቺ የሊዲያ መጥፋት አሁን ላይ ለዴቭ ትልቅ ጭንቀት ሆኖበታል። እህቱን በየሰዓታቱ እያስታወሰ ራሱን በጣም ትልቅ ስትረስ ውስጥ ከቷል። ከሁሉም ጋር መጣላት ሆኗል። እንደውም ዳይመንድና ንጉስንም ሄዶ አንቆ ይዞቴን አምጡ የማለት ጥያቄ አቅርቦ ነበር። በሌላ በኩል ፍቅር ያመጣችው ናኦል ቅጥረኛዋ አሁን ላይ ጓደኝነቱን ከፍቅር ጋር ሳይሆን ከቤዛ ጋር አድርጎታል። ሰላም እንዴት ናችሁ ውድ አድማጭ ተመልካቾቼ፣ በመላው ዓለም ያላችሁ ለቻናሉ አዲስ ናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ ቤተሰብ ሁኑ፣ አበረታቱኝ። እንደተለመደው በተወዳጁ አደይ ድራማ ዛሬም በአዲስ ክፍል ይዘንላችሁ መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በባለፈው ክፍል ለማስታወስ ያህል ሊዱ እንደጠፋች ናኦል ይዟት እንደሄደና ወደ አንድ ጨለማ ቤት እንዳገታት የምናስታውሰው ነው። አሁን ላይ ቤቱን ቀውጦታል ዴቭ ወንድሟ። እሱም የሆነው እንግዲህ አለች ተብሎ ሲገመት የነበረው ኤላ ጋር ነበር። ኤላ ወደ ቤት መጥቷል፣ ተጠይቋል፣ ቤተሰቡ ተሰብስቧል፣ ሁሉም ቤት ውስጥ የነዋሪ የሆኑት። ታዲያ ናኦል ግን ወደዛ ቤት ተመልሶ መጥቶ አብሮ እሱን ተቀላቅሎ ነገሩን አላየውም አልሰማውም በሚል ፈላጊና ሀሳቢ መስሎ ተቀላቅሎ ቤተሰብ ሆኗል። አንዳንድ ጊዜ ጠላቶቻችን ከመካከላችን ነውና የሚኖሩት እኛን አዛኝ መስለው ተቀላቅለውን በህይወታችን የሚባለውን ነገር ያዳምጣሉ፣ ይሰማሉ ማለት ነው። ምክንያቱም የራሳቸውን ህይወት ለማዳን የሚመጣውን ሀሳብና አስተያየት ከነሱ ለማዳመጥ። ታዲያ ለዴቭ የመለሰለት ኤላ አዎ ወደ ቤት የመጣ ነበር፣ ነገር ግን ቤዛ ስለነበረች ብዙም ለሷ ጊዜም አልሰጠዋትም። ስለዚህ እሷም ስለነበረ ተናዳ ወደውኑ ተመልሳለች እንጂ እኔ ጋ አላደረችም ሲል ዴቭ በጣም ራሱን ስቷል። ተናዶን ወጥቶ ሄደ ሆቴል ልፈልጋት በማለት። ይህ ስሜት ደግሞ ይሆናል ብሎ የገመተው ምንድነው ዳይመንድና ንጉስን ከዚህ ቀደም ፍቅርና ዴና አግተዋቸው ስለነበር ባለፈውም ስልኳን ቀምተዋታል። ስለዚህ አግቷት እነሱ ናቸው የሚል ግምት ከኤላ ቤት ስትመለስ መንገድ ላይ ካገኟት የሚል ሀሳብ ስላለው ቀጥታ ወደ እነሱ ነበር የሄደው። ታዲያ አደይና ተከትለውት የሄዱት እንግዲህ አደይና ኤላ ነበሩ። ግን እንግዲህ ከቤት ውስጥ የመጣው ተላላኪውና ተንኮለኛው ናኦል ግን ወንድ አልመሰለም፣ እዛው ቁጭ ብሎ ነበር የቀረው። ቤዛ ግን በሽርሞ ሰድበዋለች። አንተ ወንድ አይደለም እንዳትከተልም ስትል ምን ያገባሻል ብላ ፍቅር መልስ ሰጥታለች። ቤዛ ከጅምሩ እስከ መጨረሻው ስትከታተላቸው ስለነበር በጨለማ ከናኦል ጋር እንደነበረች ጠንቅቃ ታውቃለች ሊዱን። ስለዚህ የምታውቀው ምስጢር ስላለ በደንብ አድርጋ ትከታተላለች፣ የሚወራውንም ታደምጣለች። ታዲያ አሁን ምንድን የሆነው ናኦል ከእንግዲህ ፍቅር አወራሃለሁ ፈልግሃለሁ እያለችውም ተመልክተናል። ታዲያ አለበት እንደ እጅህ ብላም ስትጠይቀው እሱ ግን እንግዲህ ጓደኛዬ ነው ብላ ያመጣችው ሰው ሽምጥጥ አድርጓታል። አላየውም አልሰማውም፣ እንዴት እንደዚህ ተኛለሽ? ከአንቺ እኩል ነው የሰማው ሲልም ነግሯታል። እሷ ታዲያ እነዛው ዳይመንድ እና ደመቀ ናቸው ያግቷት የሚል ግምትን አስቀምጣለች። በእርግጥ አሁን ላይ ፍቅርን ክዷታል ቅጥረኛዋ ናኦል። አሁን ላይ የሆነው ዴቭ ሄዶ አንገታቸውን አንቆ ደመቀንና ንጉስን እህትን አምጡ ይላል። በጣም የተናደደው ዳይመንድ እኔ ስለ አንተ እህት ምን ይመለከተኛል? የት ናት ያንተ እህት? አላቅም፣ ስለምንስ እያገዛታለሁ በማለት ክርክሩን ተያይዞታል። ንጉስም ቢሆን አዎኝ ያላገትናትም በፍጹም ብለው እነሱ ግጥም አድርገው ተከራክረው እንደውም እንደሚፈልጓትና እንደሚያግዟቸውም ነግረዋቸው ከዛ ቦታ ሂደዋል። ሁላቸውም አስጠንቅቀዋል። የእናንተ እጅ ቢኖርበት ግን በኋላ ንምራችሁም። አደይም ቢሆን ኤላም ቢሆን ይህን ተናግረው ተመልሰዋል ወደ ቤት። በእርግጥ ዳይመንድና ኤላ እንዴት እኛ ብዙ ችግር አለብን እንጂ ስለ እሷ ስለምናገታለን፣ በዛ ላይ ደግሞ ምስኪን ልጅ ነው የምትመስለን፣ መጥፎ ነገር የሚታሰባት አይደለችም እያሉም አድምጠናቸዋል። ተመልሰው መጥተዋል። የእነሱን መልስ ሰምተው ዴቭ በጣም አዝኗል፣ ከፍቶታል። ሊዱን በጣም የሚወዳትና የሚሳሳላት እህቱ ናት። አሁን ላይ ግን ስጠፋበት መግቢያው ጠፍቶታል። እንግዲህ ያየችውና ነገሩን ጠንቅቃ የምታውቀው ቤዛ ናኦልን አሁን ላይ እያጣራችው ነው። ከአንተ ጋር ነበረች ጠንቅቄ ያውቃለሁ፣ ስለዚህ እየታደረስካት ማታ ላይ ከኋላችሁ ነበርኩ ስትል ነግረዋለች።
እሱ ግን ምን ማለት ነው በማለት መጀመሪያ ላይ ሊሸመጥጣትና ሊክዳት ቢፈልግም በኋላ ግን ከተቀመጠበት ተነስቶ ልታስፈራሪኝ ትሞክሪያለሽ ወይ? አሁን ይሄኛው ወሰድኩት ምን ታመጫለሽ? ቀሽም ሲል ስድቡን ሁሉ ሰድቧታል። በኋላ ላይ ቀሽም ማን እንደሆነ ይለያል። ነገር ግን አሁን ላይ ከፍቅርን ስለምን ትፈራታለህ? ዝም ብለህ እውነቱን ተናገርና ፍቅርን ተዋትና ከኔ ጋር እንስራ እያለችው ነው። እሷም የራሱ አላማ አላት ወደዚህ የመጣችበት። ከዛም ስትጠይቅ እሱን አላማ ምንድን ነው እዚህ ቤት የመጣው ፍቅር ስለምን አመጣች እያለች ጥያቄዋን ደጋግማ እየጠየቀች ነው። ናኦልም አልተረታላትም። ልታስፈራሪ ብትሞክሪ በፍጹም አይሳካልሽም እያለም እያስፈራራት ነው መልሶ ማለት ነው። ሊዱን የታደረስካት ገደልካት እንዴ ስትልም ጠይቀዋለች። አዎ ገድያታለሁ፣ ትንፍሽ ብትይ ግን ወዮልሽ አንቺንም ይኸው እጣ ፈንታ ነው የሚደርስብሽ ብሏታል። ለምን ትገለኛለህ አንተ እኔን? ለማንኛውም ግን እንስማማ አሁን በአንድ ነገር በማለት ከሱ ጋር እሱ ደግሞ ስለምንድን ነው እሺ ልስማማሽ፣ ነገሮች ምንድን ነው ጉዳዩስ ብሎ ሲጠይቃት ሊሊንም በዚህ መንገድ እንዲያጠፋላት ትፈልጋለች። ታዲያ ኤላን ትወጂዋለሽ ብሎም ሲጠይቃት ኤላን እሷ ጀስት ልትጠቀምበት እንደሆነ ድሮም ይታወቃልና እንግዲህ የእሷ መልስ ሊሊን ተብሎ አጥፋልኝ ከዚህ ቦታ እያለችው ነው። በእርግጥ እሱ ሊሊ ትንሽ ተቆይ እያላት ነው። የሊዱ ጉዳይ ይረጋጋና ከዛ በኋላ ነው ብሎ ይህን ነገር እየተመካከሩ እንግዲህ እሷን ማስጠንቅቀው ወጥቶ ሲሄድ ተመልክተነዋል። ናኦል ታዲያ አሁን ላይ ሊሊን ቀርቦ ሊያወራት ፈልጓል። ለምን ከተቀመጠችበት ሶፋ አጠገብ ተቀምጦ ምን ፈለግ ስትለው ከአጠገብሽ ደግሞ ተቀምጬ ይችን የመሰለሽ ቆንጆ ጋር ምን ፈልጋለሁ እያለም እየቀለደ ወደ እሷ ይጠጋታል። ራስህን ችለህ ተቀመጥ አትጠጋኝ እያለችም ስትነግረው ለምለም ብልህ ሴት ናትና አትረታለትም። በጭቅጭቅ ውስጥ እያሉ ድንገት ነበረ እንግዲህ ኤላ ተመልክቷቸው የመጣው። ምን እያረክ ነው አንተ ስርዓት አለ ወይ ያለ ሲናገረው ምንም በማለት ነገሮቹን ሸፋፍኗል። በጣም ተናዶ ነበር ኤላንም ለምን በዛ ልክ ስለተናገረበትና ምን ለመሆንስ እየሞከርክ ነው ሲል ዴቭን መጥቶ ነበርና እዚህ ቤት ውስጥ ያም በጥፊ ያም እንደዚህ ይለኛል እኔ ምን ላድርግ እያለም በስጨት ብሎ እንደውም እሱን ምስኪን አድርጎ ራሱን እየተናገረ ነው ናኦል። አደይ የሊዱ መጥፋት በጣም አሳስቧታል፣ ተጨንቃለች፣ ደብሯታል። በጣም እያሰበችም ነው የሷ መጥፋት ትመጣለች፣ መምጣቱ አይቀርም አትጨነቂ፣ በዛ ላይ ደግሞ ፍቅርም ሆኑ አንቺም ሆኑሽ ታግታችሁ ተመልሳችኋል፣ እሷም ትመለሳለች እያለች ለሚ እያጽናናቻት ነበር። እና ስለ ኪንጎም አንስታ ስለ ደመቀና ኪንጎም በጣም ከወድሻል ስትልም ነግራት ባክስታይ ዝም ብለሽ እያለች አሁን ይሄን ጊዜ የምናወራበት አይደለም ብላ ሲጨዋወቱ ተመልክተናል። ኤላ መጥቶ ስለምን ታወራላችሁ ሲል እንዲሁ ዝም ብለን ሲሉት እንግዲህ ሊሊን ይዟት ሊሄድ ስለነበር ቻው ብለዋት አደይን ሂደዋል። ዴቭ አሁን ለመኝታ ክፍሉ ገብቶ የእህቱን ጨዋታ የሊዲያን ሳቅ ጨዋታ ዳንሶቿን ከሱ ጋር የምታደርጋቸውን ድሮ ላይ ሁሉ ነገሮቹን በአእምሮ ላይ እየተመላለሱበት ነው። በጣም ትልቅ ትውስታ ሆኖበታል። ሚያደርገው አጥቷል። እህቴ በጣም ከፍቷት ነው ሄደችው። ሊዱዬ እኮ እንደዚህ አይደለችም ነበር፣ ለካ ከፍቷት ነበር፣ ጊዜ አልሰጠዋትም፣ ይህ ደግሞ የኔ ጥፋት ነው እያለ ከራሱ ጋር በጣም ተናዶ ተመልክተነዋል። በሌላ በኩል እንግዲህ ኪንጎና ደመቀ ይህን ስራ የሰራችው ፍቅር መሆን አለባት የሚል ሀሳባቸውን ካሰቡ በኋላ ወደ ቤት መምጣት እንዳለባቸውና ፍቅርን ማግኘት እንዳለባቸው አስበዋል። ፍቅርንም እንግዲህ በራን ጓጉተው አደይ በር ስከፍትላቸው ፍቅር እንደሚፈልጓት ይነግሯታል። ምን ልታረጉ መጣችሁ? ከኔ ምንድነው የምትፈልጉት ስትልም ሊዲያን አይተሻት ወይ? ጓደኛሽ ናት፣ በዛ ላይ ተናገሪ ሲሏት እሷ የመቼ ጓደኛዬ ደግሞ ምን አገባችሁ ከእናንተ በማለት ወሬያቸውን እንኳን ሳታስጨርስ በሩን ዘግታባቸው ገብታለች። ዴቭ እጅግ በጣም አዝኗል። አሁን ላይ እያሰበ ነው እጅግ ሀሳቡ እየተመላለሰበት ባለበት ፍቅር ወደሱ ሂዳ እሱን ለማውራት ፈልጋለች። ውጭልኝ እኔ ብቻዬን መሆን ፈልጋለሁ ብሏታል። አደይም እንግዲህ ምግብ ደርሷል ለማለት ስትሄድም ምን ልታረጊ መጣሽ ትላታለች። አንቺ ውጭልኝ ውጭልን፣ አደይም ቁጭ በይ ይላታል። እንዴት እንደዚህ ታደርጋለች ስትል በጣም በስጨት ብሎ ሲነግራት እየተናደደች ትሄዳለች። ፍቅር አደይ ከጎኑ ተቀምጣለች ከዴቭ ስለ ሊዲያ
የልጅነቷን የቤቱ ድምቀት እንደሆነች ዳንሶቿ፣ ዘፈኖቿ እሷ እኮ ስቲል ልጅ ናት፣ አንቺን እኮ ብዙ አስቀይማሽ ሊሆን ይችላል፣ ነገር ግን ደግሞ ውስጧ የዋሆነ ይላታል። በእርግጥ አደይም ቢሆን በፍቅር ተገፋፍታ እንጂ እሷ የምታደርገው አንድም ቀን ተቀይሜያት አላቅም፣ አንተ ራስክን አረጋጋ እያለች በደንብ አድርጋ ስትነግረውም እንግዲህ ተመልክተናል። ይህን እያወሩ ባሉበት ነበረ ቤዛ እንግዲህ መታ ቤቱም አልተጸዳ ምግብም አልተሰራ ትንሽ ሂጂ በማለት እሷን አመናጭቃ ታዛታለች። በጣም ተናዷል በሆነው ነገር። ዴቭም አንቺም ሂጅ ቀጥይ እዚህ ምን ታረጊያለሽ ሂጂ ብሎ እሷንም እንድትወጣ አድርጓታል ማለት ነው። ሌላው አሁን የሊዲያ ጉዳይ መጥፋቷ ሌላው ትልቅ አሳሳቢ የሆነበትና የሚጨነቅላት ኤላ ነው። ኤላ በእርግጥ እሷ በፍቅር ብትወደውም እሱ ደግሞ በእህትነት አይጠላትም። ከቤቱም ስትሄድ አዝናንታው ዘፍናለት ደንሳለት ስለምትመጣ የምታደርገውን ነገር ሁሉ እያስታወሰ ከቤቱ ቁጭ ብሎ በሀሳብ ምስጥ ብሏል ከሊዱ ጋር። ይህን በሆነበት ሰዓት ለምለምነውን ክብላ ስጠይቀው ስለ ሊዱ እያሰበ እንደሆነ ይነግራታል። በእርግጥ አዎ ጥሩ ልጅ ናት፣ የዋህ ናት። እኔ በእርግጥ ለእኔ ጥሩም ባትሆን መጥፎ ናት እያላስብም እያለችው ባጠፋም ጥሩ ነው፣ ምክንያቱም ዴቭ ተጨነቀ እያለች እየተናገረች ያለ ደጋግሞ ስለ እሷ ሲያወራ ግን አሁን እኮ ተሰምቷል፣ ስለ እሷ ብቻ ሆነ ወሬያችን ትለዋለች። አንቺ እንደምታስቢ እኮ አይደለም እሷ የምታስበኝ ሲል ድብና አርጋ ነው የምታፈቅርህ የምትወድህ፣ ለምንድን ነው የምትዋሸኝ ብላ እሷም በጣም በስጨት ብላም ስትናገረው ሰምተናል። እሱም ቢሆን ይቅርታ እያላት ተመልክተናል። ተንኮለኛው ናኦል ወደ ኪችን ሂዶም ግን ፍቅርና አንቺ ታግታችሁ ነበር አሉ፣ ማነው አጋቻችሁ ሲል አደይን ጠይቋታል። አደይ ደመቀና ኪንጎ ነበሩ ትላለች። ምንድነው ጉዳዩ ሲል እንግዲህ ጠይቆ ነበረ። ያው እንግዲህ የእሷን ጉዳይ ኪንጎ እንደሚያፈቅራትና የፍቅር ጥያቄውን ስላልተቀበለች እንዳገቷት ትነግራለች። የፍቅር ጉዳይ ደግሞ ታሪኩ ረጅም ነው ትለዋለች። ግን ደግሞ እነሱ ናቸው አሁን ያገቷት ብዬ አስቤ ነው ብሎ የራሱን ስራ ወደ እነሱ እንግዲህ ሊያሳብብ ፈልጎ ነበረ። ነገር ግን እንደሚግባቡና አሁን ላይ ፍለጋ ላይ እንደሆኑ ሊዱን ስትነግረው እሱ ራሱ በጣም ደንግጦ ነበረ። እንዴ እስካሁን ታወራላችሁ እንዴ በማለት ነገሩን ትቶት ነበር የወጣው ናኦል። ታዲያ አሁን ላይ ፍቅር በቅጥረኛዋ በጥፊ ተመታለች። የሆነበትም ምክንያት ምንድን ነው ሲባል እሱ አንቺ ጠረጥርሻለሁ አለሽበት እንዴ እጅሽ ብሎ ይጠይቃታል ራሱ የሰራው ናኦል። ፍቅር ግን በተቃራኒው እንዴት እኔ እንደዚህ አድርጋለሁ? እኔ እውነቱን ንገረኝ ካልክ አንተን ነው የምጠራጠርህ ትለዋለች። እንዴት እንደዚህ ትኛለሽ በማለት በጥፊ ሲላት ድንገት አደይ በር ስር ሆና እያዳመጠች ነበርና ደንግጣም ጥፊውን ሲመታት ስትሄድ ተመልክተናታል። ወሬያቸውን እያዳመጠች ነው አሁን አደይ። ይህን ነገር ካሰበች ምክንያቱም ወስድሻለሁ ስራ አስቀጥርሻለሁ የሚላትን ጉዳይ ልታስታውሰው ትችልና አሁን ላይ ልትናገር ትችላለች። ታዲያ አሁን ዳይመንድ እና ንጉስ ጋር ተመልሰው ሄደው ስለነበር አዲስ ነገር አለ ወይ በማለት ጥያቄውን ዴቭ ሲጠይቅ እኔ ግን ፍቅርን ተጠራጥሬያታለሁ ለምን እሷን አትጠይቁም ሲል ዴቭ ሀሳብ ሁሉን ተገልጾለታል። እንዴት ርቅ ያልሄድኩም ከአፍንጫዬ ስር ሆና ተንኮር የምትሰራብኝ ሰው እያለሽ በማለት እንዴት አወቃችሁ ግን ብሎም ጠይቋል። ልባችን ነገረን ሲሉት ወደው እየሮጠ ነበር ሄደው። እንግዲህ ኤላና ለምለም ሊያረጋጉት ቢሞክሩ አልፈለገም እሱ መቶም ቀጥታ አንድ ወደ ቤት ነው የገባው ማለት ነው። እንግዲህ እሷን ፍቅርን ፍለጋ ናኦል በተቃራኒ እንግዲህ እሱም በጣም ከፍቶት በነበረ ሰዓት ዴቭ ካጠገብ ሆኖ ነገሩን እንዳላወቀ እንዳልሰማ ሆኖ ልትገኝ ትችላለች። ደግሞ ማይዞን የሚያክል እያለም ሲያጽናናውም ተመልክተናል። እሱም አልጠረጠረውም እናሱን። ታዲያ አሁን ይህን የሰማው ዴቭ ቀጥታ መጥቶ ፍቅር በተቀመጠችበት ነበር ያነቃት። እህቴን የታረግሻት የት ነው ያለሽው? አሁን እህቴን አምጭ እያለም ጉሮሯን አንቋታል። ታዲያ በዛት በሰዓቱ ያለችው አደይ ናት። ተዋክ እያለችም እየገለገለች ያለ ነው ድራማ ያለቀው። አድማጭ ተመልካቾቼ እውነትም ሊዲያን ገሏት ነው ወይስ ደግሞ እንደው ለማስፈራራት ነው ይህን ቃል የተጠቀመው? ገድያታለሁ እያለ ነው ነፍስሽን ይማረው ስትልም አድምጠናል። እንግዲህ ተንኮለኛዋ ቤዛ ማለት ነው። አድማጭ ተመልካቾቼ እንግዲህ እናንተን ማሳቤት በሰበብ ኮሜንት ጻፉልኝ። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ አመሰግናለሁ።